አሁን ላይ ሳስበው ነው ግን እንዴት አለፍኩት እላለሁ ያኔ አይታወቀኝም ነበር ብርድ ቁር ይሁን አለመመቸት ምናምን አይታወቀኝም ምክንያቱም ግብ አለኛ ማስበው ትልቅ ራዕይ አለ ያቺ ልጅ ሆኜ ቲቪ ላይ ራሴን ያየዋትን ቃል ኪዳንን ለማግኘት ግዴታ ይሄንን መንገድ እንደማልፍ እርግጠኛ ነበርኩ ስለዚህ ህመሙም አለመመቸቱ ምናምን አይሰማኝም አሁን ካለፍኩበት በኋላ ነው አይገርም ለካ ይሄን ነገር በህይወቴ ውስጥ አልፏል ብዬ ማስበው ኢቢኤስ ደግሞ ብዙ ስራዎች የሚሰራበት ቤት ነው መጀመሪያ ላይ ዜና ክፍል ነው የገባሁት እዛም ሪፖርተር ስትሆን በጠዋት መምጣት አለብህ ብዙ የምትዘጋጃቸው ነገሮች አሉ ከዛ ደግሞ ወደ ፕሮግራም ክፍል ከተቀየርኩ በኋላ ለአንድ አመት ነው ዜና ክፍል የቆየሁት ከዛ በኋላ ወደ ፕሮግራም ክፍልም ከገባው በኋላ ብዙ የስብሰባ ቀናቶች አሉ ሐሳብ ምናመጣባቸው ቅድም እናስገባባቸው ከዛ ደግሞ ስቱዲዮ ረጅም ሰዓት ነው የምንቆየው ምክንያቱም ረጅም ሾው አይደለ እሁድም በኢቢኤስ ስለዚህ አንዳንድ ጊዜ በተለየ በዓላት ጊዜ እንደዚህ ተደራራቢ ፕሮግራሞች ምናምን ሲኖሩ በጣም ይመሻል 7 ሰዓት 8 ሰዓት 9 ሰዓት ከሌሊቱ በኢትዮጵያ አቆጣጠር አንዳንዴም 10 ሰዓት ሁሉ ምንወጣባቸው ጊዜያቶች አሉ ኤዲት ደግሞ ማድረግ አለብን ራፍከቱን ሰርተን ከኤዲተሮቻችን ጋር ቁጭ ብለን ይሄን አስተካክሉ ይሄን ቁረጡ አዘጋጁ ነው የሚያቀው ገባ ሁሉንም ነገር ማሳየት ስላለብን ያንን ኃላፊነት ጨርሰ መሄድ አለብን ስለዚህ በዛ ሰዓት በጣም እቸገር ነበር መጀመሪያ ላይ ወኔውም ድፍረቱም ይሄ ብዙ ነገሩም ስላለ ቀጥብዬ በቃ ሃይዌይ ነው በተለይ ማታ ሲሆን መንዳት እየወደድኩ መጣው አንደኛ ረጅ ይላል ሁለተኛ መንገዱ በቃ ሰላማዊ ነው ምንም የሚታይ ነገር የለም የሚረብሽም ነገር የለም እሄዳለሁ ለኔ መቸኛል እመለሳለሁ ከዛ በኋላ ከሰላም ከጸጥታ አንፃር ብዙ ሰዎች ተይሄ ነገር መንገድ ላይ መሃል ሃይዌይ ላይ ጎማ ቢፈነዳብሽ ይሆን ነገር ቢመጣ ቤተሰቦቼን በጣም እየተጨነቁ መጡ ወይ አንደኛሽን ጠቅልለሽ እዛው ግቢ ወይ ደግሞ የሆነ መፍትሄ ይፈልጊ እንጂ በጣም ከባድ ነው ብዙ ዘመዶች አሉኝ ፋሚሊዎች አሉኝ ግን ለሊት 9 ሰዓት ላይ ምናምን አንኳክተህ አሳድሩኝ ከፈቱልኝ እመጣለሁ ምናምን ማለቱ ከባድ አይደለ ኢቭን ባልደረቦች አሉኝ በጣም መቀርባቸው ቤታቸው እዛ አካባቢ ሆኑ ሰዎች ግን የት ሊሂድ የት ነው መተጁ እንዴት ነው መታድሩ በዚህ ሰዓት የት ትሄዳለሽ ብሎ ጠይቆኝ የሚያክሰው የለም በጣም ይገርበኛል አሁን እንዴት ነው ግን እላለሁ ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያን ያልጠየቁኝ ማለት ከደብረዘይት ተመላልሼ እንደምሰራ ያቃሉ የት ነው ግን መተጁ የት ነው መታድሪው ለምንድን ነው ግን ያላሉኝ ይላል እንደዛ ምሽታችሁ በጋራ ከሰራችሁ በኋላ ወደ የቤታቸው ሲሄዱ ቻው ብለው በትንትን ይላሉ ሁሉም ሰው ከዛ በቃ ግራ ይገባኛል ይሄ ካለፈ በኋላ እኮ ነው ፊልም ማረገው ያለፍኳቸውን እግዚአብሔርን ለማመስገን አንዳንድ ያለፍክበትን ነገር ማየት ጥሩ ነው ትላለው እንደውም ማረሰው አንድ ጊዜ አስፍዬ መሸሻ ነፍሱን ይማረውና የሆነ የበዓል ሰዓት ላይ አይ ቲንክ ስተክዛይቶኙ ልንወጣ ስንል ብቻ ኩቱዬ መቼስ በዚህ ሰዓት ደብረዘይት አይደለም አይደል የምትሄጂው አለኝ ከዛና ታዲያ የት ሄዳለሁ አልኩት ከዛ የምርሽ ነው እስቲ መሸሻ የሙት በይ ምናምን አለ ከዛው የምሬን ነው ምናምን ስለው ባክሽ እየፎገርሽ ነው ብሎ ማንንም ሰው አያምንማ በዛ ሰዓት እቺ ልጅ ትሄዳለች ነድታ ምናምን ብሎ አይጠብቁም ይመስለኛል ከዛ በኋላ ሄዶ በሳምንቱ ስንገናኝ በጣም ለካ ውስጡን ከንክሎት ነበር ከዛ የምርሽ ነው አይደል እንደዚህ ሄድሽ ምናምን ሲለኝ እንዴ አው አስፍዬ ታዲያ የት ሄዳለሁ አንደኛ ልጄን ማየት አለብኝ ልጅ አለኝ እኮ ነው ኃላፊነት አለብኝ ምናምን ስለው በጣም አዘነ ከዛ በይ ያለኝና የውጪ ቁልፌ እንደውም አስቀርጬ ነው ይዤ መጣሁት የኔ አፓርትመንት 2 ነው 3 መኝታ ቤት ነው የነበረውና ጃፒዬ ከአሜሪካ ሲመጣ እንዲያርፍበት ብዬ ነው እንጂ አንድ ክፍል ትበቃኛለች ምን ያረግልኛል እሱን አረሳው በህይወቴ በሩን ከፍቶ በፈለኩ ሰዓት ገብቼ እንዳድር እድሉን የሰጠኝ ሰው ነው አስበዋል እኔ እሞሸራለሁ ብዬ ነው የዛን ሰዓት የደስታዬ ተካፋይ ይሆናል ብዙ ነገሮች አብረን አቅደናል አስበናል ድኖ መጥቶ አብረን እንደምንሰራ ግንኙነታችን እንደሚቀጥል ነበር ማስበው እና ለኔ በጣም ከባድ ጊዜ ነበር ያ ጊዜ በዚህ ጋር ደስታ አለ ደስታዬን እንኳን በቀላሉ ማጣጣም አልቻልኩም ብዙ ሰዎች እንደውም እንደዛ ስታለቅስ ስታዝን ለካ የውሸት ነው ማለት ነው 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል ግን አማራጭ አልነበረኝም ሳላዝን ቀርቼ አይደለም ፕላን የተደረገ ነው የረጅም ጊዜ ፕላን እንዳልኩ ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም 2-3 ሳምንት ተራዘመ ሆቴል የተያዘ ፕሮግራም ቀብድ የከፈልንበት በሐዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹ መለሱልን ካንሰል ተደረገ
በተለይ ግን እኔ በጣም ውስጤ እየቀረ ነው ያልኩ ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል እኔ በምን ምክንያት ሽምግልናውን ፕሮግራሙን እንዳደረኩኝ ያውቃለሁ ከጃፒን ፍቃድ ጠይቄ ነው ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱ ፋንታ አጠገብሽ እቆማለሁ አለኝ ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረበት እንጂ ይሄ የውሸት የማስመሰል አዎ በጣም ብዙ ሰው ኮሜንቱ እንዳለ አጠቃላይ የነበረው ይሄ የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው አስመሳይ ምናምን እሱ ልክ አይደለም በዛ ላይ ደግሞ ትልቁ የቅርቡ ሰው ጃፒ ነው ልጁ በፍጹም የደስታሽ ቀንማ እሱም ቢያይ የሚጠብቀውና የሚጓጓለት ቀን ነበር እኔ በሱ ፋንታ አጠገብሽ ቆማለሁ አለኝ ያንን ነገር ማካሄድ ይችላል ሰው ግን ምንም በማያቅበት ብዙ ሰው ይፈርዷል ያ ነገር ጎድቶኝ አልፏል በሰዓቱ ምን ነው ባላራኩትም ብያለሁ ፕሮግራሙ ላይ ራሱ የሆነ ላለቅስም ፈልጋለሁ ልስቅም ፈልጋለሁ የደስታዬ ቀን ነው ግን ውስጥ ደግሞ አለ የሆነ የጎደለ ነገር አለኩ ይሰማሃል አይደል እንደሰው ሰው ደግሞ ሳይረዳ ሲቀር ደግሞ ያሳዝናል ግን የተረዱኝም ሰዎች ስለነበሩ እግዚአብሔር ይመስገን አልፏል አዎ መጀመሪያ ላይ ቲክታኩን እንኳን ስከፍተው ምንድነው እሁድን በኢቢኤስ ላይ የሚተላለፉ መሳተፍባቸው ሆስት ማረጋቸውን ሾው እየቆራረጥኩኝ እዛ ላይ ለማድረግ አሁን ብዙ ወጣቶች ቲክታክ ላይ ነው ረጅም ጊዜያቸውን ቲቪም ብዙ የሚያይሰው ላይ ነው ይችላል ዩቲዩብ ምናምን ነው የሚታየው በብዛትና ቲክታክ ደግሞ ፕላትፎርሙ ይመቻል አጭር ነው በቀላሉ ብዙ ሰው ጋር ሊደርስ ይችላል ብዬ ስላሰብኩኝ እነሱን እየቆራረጥኩ ለመጫን ነበር ሐሳቤ ከዛ በኋላ ደግሞ የተለያዩ ነገሮችን ሳይ ዋይናት መዝሙር በጣም ወዳለሁ ስለዚህ በቃ ደስ ያለው ቢኖር ይዘምር ይላል ቃሉና በቃ ደስ ሲለኝም የሆነ ውስጤም አንዳንዴ ስከፋ መጽናናትም ስፈልግ መዝሙር ደግሞ ከፍቼ ደግሞ ዘምራለሁ ያው እውነት ነው ብዙ ሰዎች ቅሬታ ያላቸው ሰዎች አሉ በዛ ልክ ደግሞ ደስ የሚላቸው ሰዎች አሉ እንዳልኩ ነው እኔ በጣም መዝሙር ወዳለሁ መዝሙር ደግሞ ከልጅነቴ ጀምሮ ያደኩበት ነው ቤተክርስቲያን ውስጥ ነው ያደኩት እየዘመርኩ ነው ያደኩት ሁሉ ጊዜ ህይወቴ ውስጥ በቃ ልክ ሰውነታችን ውስጥ ደም እንደሚዘዋወረው ካለ ዝማሬ መኖር አልችልም እኔ ፕሮቴስታንት እምነት ውስጥ ነው ያደግሽው ያው ልጅነቴ የቤተሰቦቼም የፕሮቴስታንት እምነት ተከታዮች ናቸው ያደኩት ቸርች ውስጥ ነው አሁን እንደዚህ ጥልቅ ያልኩት እንክር ያርኩኝ ሃይማኖተኛ ነኝ ልልህ አልችልም እምነት ግን አለኝ ማለት የፈለኩት ነገር ምንድነው መዝሙር ወዳለው እግዚአብሔር ሲመለክ ኢየሱስም ሲነሳ በጣም ደስ ይለኛል ስለዚህ በየትኛውም ነገር ይሁን ኢየሱስም እስከከበረበት ድረስ የኦርቶዶክስም ይሁን የካቶሊክም ይሁን የፕሮቴስታንት ይሁን የተለያየ እምነትም ይሁን የእግዚአብሔር ስም እስከተጠራበት ድረስ ዘምራለሁ ብዙ አይ ከባባድ ነበሩ ኮሜንቶች አሉ ሰው እንዳመለካከቱ አይደለም ለምን እንደዚህ መዘኑኝ ወይ ደግሞ ለምን እንደዚህ ያሉኝ ብዬ አላስብም ሰው የራሱ ማንነት ውጤት ስለሆነ የኖረውን ወይ የሚያቀውን ነገር ነው የሚናገረው እንዳልኳችሁ ነገም ከነጎደም እሰድባታለሁ እመታታለሁ እቆጣታለሁ እየፈለኩትን እላታለሁ ቢኮዝ ልጄ 9 ወር አርግዤ ብቻዬን አራስ ቤት ሲከፋኝ ትራሴን ነክሼ ስፌቴ ሳይደርቅ ልጅ ማጠብ ምን ማለት እንደሆነ ሳላቅ የሚያጥብልኝ ሰው አጥቼ ተንበርክኬ አጥቢያት ብድግስን መነሳት አቅቶኝ ተደፍቼ ያለቀስኩበትን ጊዜ አስባለሁ ስለዚህ እናንተ ስለኔ ልጅ ምንም ብታወሩ ምንም ብትናገሩ መብትም አልሰጣችሁ ተናድጄ ማሰማችሁ እኔ ልጄን ጡት ለማጥባት እኮ ቀና ማለት አቅቶኝ የሚያነሳኝ አጥቼ ነበርኩኝ እናት ነኝ ልጅ ነበርኩኝ አንቺ እናትሽ ልትሆን ትችላለች ስደት ላይ እንደምትኖሩ አይነት አራስነት እኔም በሀገሬ ላይ ያሳለፍኩ ልጅ ነኝ ስለዚህ እንዴት አባታችሁ ነው ስለኔ ልጅ ግማታም ውሻ አህያ ግማታም ደደብዬ ብላት አንቺ ስለኔ ልጅ የምትነግሪኝ አንቺ ትሪሊ የምርሽን ነው በኮመንት እንደማውራት መሰለሽ እንዴ እናትነት ልጅሽን ጥለሽ ወጥቶ እንደመሄድ መሰለሽ እንዴ እናትነትን አንድ ልጅ ብትሆን አይደለም የመጀመሪያ ልጄ ኬኳ የመጀመሪያ ልጄ ኬኳ
እንዳይን ብሌን የምሳሳላት እምንሰፈሰፍላት ልጅ አይደለችም። ከዚህ በኋላ አምላክ ብሎ ከዛ በላይ ልጅ ቢሰጠኝ ራሱ መምታት ካለብኝ መትቼ፣ መቅጣት ካለብኝ ቀጥቼ፣ መስደብ ካለብኝ ሰድቤ ነው የማሳድገው። ስለዚህ እኔ ስለማሳድጋት ልጅ ሰደበቻት፣ መድኃኒዓለም አዋረዳት፣ ጌታ አዋረዳት ብላችሁ ደረታችሁን ስትሰቁ ስታዩ ታሳዝኑኛላችሁ። ዛሬ ላይ እኮ ኬኳ ደርሳ እኮ ነው እየሰደብኳት ያለሁት እናንተ። ዛሬ እኮ ትልቅ ልጅ እኮ ነው የምናገራት። ትናንት እኮ አራስ ቤት ተኝቼ እኮ ብዙ የማይነገሩ ነገሮችን ያሳለፍኩኝ እናት ነኝ። የምርሽ ነው። በራሴ ሳዝን ሳለቅስ ሕፃን ልጅ ገና ደም የሆነች ልጅ እኮ አልሰድባትም ነበር አይደል? ራሴ ነበር የምረግመው። ዛሬ ላይ መናገር ሰምታ ጆሮዋ መስማት ጀምሮ ሂጂ ውሻ ሂጂ አርፈሽ ተቀመጪ። ዩቱብ ቁጭ ብዬ በሰራ እኮ ለልጄ ነው፣ ለልጄ እኮ ነው። ለኔ መሰለሽ? ያንን እኮ ነው እናንተ አሁን በዚህ ደረጃ ስለ እናትነት የምታወሩ ሴቶች እናቶች፣ ያንን ኬኳን ሰደበቻት ብላችሁ ስታወሩ፣ ኬኳን ተናገረች ብላችሁ ስትናገሩ፣ ታርጌታችሁና ፕላናችሁ ስታወሩ ባይዘው እነገር ዳሚትን አይደለም። እኔ እነገር ዳሚት ቢያወሩ ቢናገሩ እነሱን አይደለም አላችሁ። ግን በጣም ታዝብ ያዩዋችሁ ሰዎች አላችሁ። እሷ ልጇን አቢውዝ እያደረገች ስለሆነ ተባብረን ሪፖርት እናድርጋት። እውነት ኬክ ለኬክ አዝናችሁ ነው? እየነገርኳችሁ እኔ ልጄን የማሳድገው በዩቱብ ነው ብዬ ደረቴን ነፍቼ እየነገርኳችሁ፣ እናንተ ግን ኬኳን ሰደበች ብላችሁ ተሰብስባችሁ ቁጭ ብላችሁ እያወራችሁ የኬኳን ጉሮሮ ለመዝጋት የምትፈልጉ ሰዎች ናችሁ። አዝናችሁ ነው ታዲያ? አዝናችሁ ነው? የምር ኬኳ አሳዝናችሁ ነው? እውነት ሰውኛ ስሜት ኬኳን መናገሬ፣ ኬኳን መቆጣቴ የምር ልባችሁ ተነክቶ ነው? አይደለም። እንደዛ ብላችሁ እኮ እንዝጋው እናዘጋባት ብላችሁ እኮ እያወራችሁ አልነበረ እንዴ? ታዲያ ክፉ እኔ ነኝ? ጨካኝ እኔ ነኝ? እናንተ ናችሁ እኮ ጨካኝ። እናንተ ስላላችሁ አይደለም፣ እግዚአብሔር ስላለ ግን ሁሉም ይሆናል። እግዚአብሔር ስለፈቀደ ሁሉም ነገር ይሆናል። እናንተ ብላችሁ በኔ ህይወት ላይ በኔ ኑሮ ላይ ስልጣን የላችሁ። እግዚአብሔርም መብት አይሰጣችሁ። ግን እንደው ግርም ስላላችሁኝ ነው። በነገራችን ላይ እንደው ግርም ብላችሁኝ አሁን እውነት አሁን አንዳንዴ የሚባል ነገር አለ እኮ ምናልባት አሜሪካ ስለ በነገራችን ላይ ለአዳምዬ $90 ነው የተከፈለው። ለምን ማማው ነው ያለች ጋይስ? ኬኳ ለአንድ ወር 60 ሺህ ብር ነው የሚከፈልላት። ይሄ ልዩነታችን ይሄን ያለ ባይ ዘ ዌይ ለአዳምዬ የምትይውን ወሬ እንደ ቤት ዲል ለምታወሪውን ወሬ አንቺ ያው እዛ ሀገር ተቀምጣችሁ $90 ነው የምትከፍይው። እኔ ደግሞ 60 ሺህ ብር ነው የምከፍልላት ለደቂቃ። ያ አይሽ ልዩነታችን ያን ያህል ዘብነን እናትበይ። $90 ከፈልኩ ብለሽ እንደዚህ አትበይ አትበይ። ለልጅ $90 አይደለም ከዛ በላይ ቢወጣ ኦኬ። ለልጅሽ የምትኖሪ ለልጅሽ እስከሆነ ድረስ ለማለት ያክል ነው። ያን ያህል ብር መውጣት ኑሮብኝ ሳይሆን ለልጄ ነው የምኖረው፣ ለልጄ ነው የተቀመጥኩት፣ ለልጄ ነው። የምትፈልገውን ነው የሚሆንላትን በሙሉ ነው የማደርገው። ከዛ በፊት ወሬን ከመጀመሪ በፊት ቤተሰብ ቡና